ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን እናነሳለን። ከማንቸስተር ሲቲ ጋር የተያዙ፣ ከማንቸስተር ዩናይትድ ጋር የተያዙ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል ከሌሎችም የአውሮፓ ታላላቅ ክለቦች ጋር በተያያዘ የሚነሱ የዝውውር ጉዳዮችን እያነሳሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። የአርሰናል ጉዳዮችን በማስቀደም ነው የምንጀምረው። ፖል ሜርሰን ለአርሰናል ማስጠንቀቂያ ሰጥቷል። የአርሰናል የቀድሞ ተጫዋች ፖል ሜርሰን አርሰናል የብራድሌይ ባርኮላን ዝውውር በቁም ነገር ቢያስብበት ጥሩ ነው ሲል ለአርሰናል ሰዎች ጥሪ አቅርበዋል። እንደ ፖል ሜርሰን አስተያየት ከሆነ የቪኒሲዮስ ጁኒየር ዝውውር ምናልባት ካልተሳካላቸው አርሰናሎች ጊዜ ሳያባክኑ ባርኮላን ለማስፈረም በጎን መንቀሳቀስ አለባቸው ሲልም ነው ፖል ሜርሰን ሀሳቡን እየሰጠም የሚገኘው። ሜርሰን እንደሚሰማው ከሆነ የቪኒሲዮስ ጁኒየር ወኪሎችና ቡድኑ አርሰናል በተጫዋቹ ላይ ፍላጎት እንዳለው በማሳየት ከሪያል ማድሪድ የተሻለ ደሞዝና አዲስ ኮንትራትን ለማግኘት እየተጠቀሙበት ሊሆን ይችላል የሚል ግምት እንዳለው ነው የተናገረው። በሌላ አነጋገር ወደ አርሰናል ሊያመራ ይችላል የሚለው ወሬ እንደ ጫና መፍጠሪያ በመጠቀም ሪያል ማድሪድ የተሻለ ውል እንዲያቀርብለት እየገፉበት ነው እንጂ ወኪሎቹ ያንን ነገር ለማድረግ እየሞከሩ ነው የሚል አይነት ሀሳብን ነው ፖል ሜርሰን እየሰጠ እንደሚገኝ ዘገባው የጠቆመው። ስለዚህም አርሰናል ቪኒሲዮስን ካላስፈረመ ብራድሌይ ባርኮላን በፍጥነት ማስፈረም አለበት ሲል ይናገራል። በተለይም ሊያንድሮ ትሮሳርድ ከለቀቀ በኋላ በግራ ክንፍ ላይ የሚጫወት ጥራት ያለው ተጫዋች በእርግጠኝነት በዛ ቦታ ላይ ተጫዋች ማስፈረም ያስፈልጋቸዋል ሲል የተናገረው። ሆኖም ግን ሪፖርቶች እንደሚያሳዩት ከሆነ ፓሪስ ሳንት ጀርሜን ለባርኮላ 170 ሚሊዮን ዩሮ ወይም 145 ሚሊዮን ፓውንድ የዋጋ መለያ ያስቀምጦበታል። ይህም ሪያል ማድሪድ ለቪኒሲዮስ ጁኒየር እየጠየቀ ነው ተብሎ ከሚታሰበው 160 ሚሊዮን ዩሮ ወይም 137 ሚሊዮን ፓውንድ እንኳን የሚበልጥ ክፍያ እንደሆነ ነው እየተነገረ ያለው። በተጨማሪም ሪፖርቱ እንደሚለው ከሆነ ሊቨርፑል ከወራት በፊት ጀምሮ ከባርኮላ ወኪሎች ጋር ውይይት ሲያደርግ እንደነበር ይታወቃል። ለዝውውሩ ደግሞ ቀዳሚ ተጠቃሚ ሆኖ የሚታየውም ሊቨርፑል ነው። ሆኖም ግን በዝውውር ገበያው መጨረሻ ላይ ሌላ ክለብ ድንገት ገብቶ ዝውውሩን ሊነጥቅ እንደሚችል ግን እድሉ አሁንም ይኖራል ተብሎ ይታሰባል። ፖል ሜርሰን የሚጨነቀው ዋናው ነገር ደግሞ አርሰናል እስከ ዝውውር መስኮቱ መጨረሻ ድረስ ቪኒሲዮስን ብቻ እያለ ተስፋ አድርጎ የሚቆይ ከሆነ ዝውውሩ ካልተሳካ በኋላ ላይ ባርኮላን ለማስፈረም ጊዜ ሊያልፍባቸው ይችላልና በቶሎ ይህንን ተጫዋች ዝውውር ቢመለከቱት የተሻለ ነው ሲልም ጭምር ነው እየተናገረ እንደሚገኝ የመረጃ ምንጩ እየጠቆመ የሚገኘው። የብሩኖ ጊማሬሽ እጣ ፈንታ በሚቀጥሉት 48 ሰዓታት ውስጥ ግልጽ ይሆናል ተብሎ እንደሚጠበቅ የመረጃ ምንጩ ይፋ አድርገዋል። ተጫዋቹ ስለ ወደፊት ሁኔታ ከአዲሱ የኒውካስል ዩናይትድ አሰልጣኝ ጋርም ስብሰባ ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ተጫዋቹም እንግዲህ ከቀሪው ቡድን ጋርም ወደ ስፔን አልተጓዘም። ስለዚህም ደግሞ እረፍትም እንዲሰጠው ጠይቋል። የተወሰኑ ቀናቶች እንዲጨመሩለት ጠይቋል። ቢያንስ እስከ ሰኞ እንዲቆይ ጠይቋል። ምናልባት እንግዲህ አርብ ይቀላቀላል፣ ዛሬ ይቀላቀላል የሚሉ መረጃዎች ነበር በትልቁ ሲሰሙ የነበረውና ነገር ግን የኒውካስል ዩናይትድ ቡድን ወደ ስፔን ያመራል ለፕሪሲዝን። በዚህም አሁን ላይ እንግሊዝ መጥቶ ይህንን ቡድን እንደማይቀላቀልና ምናልባት እስከ ሰኞ ድረስ ዝውውሩ የማይጠናቀቅ ከሆነ በሚቀጥሉት 48 ሰዓታት ዝውውሩን ለማጠናቀቅ ትልቅ ግፊቶች ይደረጋሉ ተብሎ ቢታመንም ነገር ግን ምናልባት እስከ ሰኞ ድረስ ግን ዝውውሩ የማይጠናቀቅ ከሆነ ባመሩበት ቦታ ላይ ሄዶ ሊቀላቀላቸው እንደሚችል ነው የተገለጸው። ብሩኖ ጊማሬሽ በስፔን ወደሚገኘው የኒውካስል የፕሪሲዝን ልምምድ ካምፕ እንደሚቀላቀል ነው የሚጠበቀው ዝውውሩ ካልተጠናቀቀ። ወደ እንግሊዝ ግን መጀመሪያ አይመለስም። ነገር ግን አርሰናል ከዚያ በፊት ስምምነቱን ካላጠናቀቀ በስተቀር ወደ ስፔን ሊያመራ የሚችልበት እድሉ እንዳለው ተነግሯል። ወደ ኒውካስል ዩናይትድ የፕሪሲዝን ጉዞ ማለት ነው። ብሩኖ ጊማሬሽ ወደ አርሰናል የሚያደርገው ዝውውር ግን አሁን ወደ መጠናቀቁ መቃረቡን ነው ለኒውካስል ዩናይትድም ቅድመ የውድድር ዘመን ዝግጅት ላይ የሚቀላቀልበት ቀንም እንደተራዘመለት በዛ ምክንያትም እንደተነገረ ይገለጻል። በተለይ ደግሞ ድርድሩ በደንብ እንዲፋጠንና ሁሉ ነገር እንዲጠናቀቅ ነው
ቀኑ እንደተራዘመለት እየተገለጸ የሚገኘው ቤን ጃኮብስ እና አሌክስ ክሩክ እንደተናገሩት ከሆነ ኒውካስል ዩናይትድ ተጫዋቹ በተያዘለት ቀን እንዲቀላቀል ቢፈልጉም ለተጫዋቹ ቅርብ የሆኑ የመረጃ ምንጮች ግን አሁን ላይ ዝውውሩ ወደ መጠናቀቁ መሆኑን ተከትሎ ከታቀደው ቀን አለፍ ብሎ ምናልባት ዝውውሩ ካልተፈጸመ እንዲቀላቀል ያደርጉታል ተብሎ ይጠበቃል። በአጠቃላይ ግን 77 ሚሊዮን ፓውንድ ወይም ደግሞ 90 ሚሊዮን ዩሮ አካባቢ በሚፈጅ ዋጋ አሁን ላይ አርሰናሎች ይህንን ተጫዋች ለማስፈረም ግን በጣም ከጫፍ መድረሳቸውንና ከስምምነት እንደደረሱ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። እንደ ማርካ የመረጃ ምንጭ ዘገባ ከሆነ ሪያል ማድሪድ ለቪኒሲዮስ ጁኒየር አሁን ያቀረበውን ኮንትራት ተቀበል ወይም ደግሞ ውድቅ አድርግ የሚል ሁለት ኦፕሽኖችን እየሰጡት እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁ እየሰማን የምንገኘው። ለተጫዋቹ እንግዲህ የሪያል ማድሪድ ጥሩ ከሚባሉ ተጫዋቾችና በተለይ በቡድን ውስጥ ያሉ ከሚባሉ ወሳኝ ተጫዋቾች መካከል አንደኛው አድርጎ ይቆጥረዋል ሪያል ማድሪድ ቪኒሲዮስ ጁኒየርን። ነገር ግን ያም ሆነ ይህ ግን ለተጫዋቹ ደሞዝ ማቅረብ እንዳለባቸው ወይም ደግሞ ደሞዙን ማሻሻል እንዳለባቸው ቢሰማቸውም ደሞዙን ግን ይበቃዋል ብለው የሚያስቡትን እንዳራዘሙለትና ከፍ እንዳደረጉለት ነው የተነገረው። ያንን የመቀበልና ያለመቀበል ጉዳይ ከዚህ በኋላ የቪኒሲዮስ ጉዳይ ይሆናል ተብሎ ይታሰባል። ለቪኒሲዮስ ጁኒየር ተብሎ ግን የሪያል ማድሪድን የተጫዋቾች የሂሳብ አከፋፈልን ሂደት ግን የማናጋት ምንም አይነት እቅድ እንደሌላቸውን የተገለጸው። በዚህ መሰረትም ተጫዋቹ በክለቡ እንዲቀጥል የሚፈለግ ከሆነ ኮንትራቱን እንዲያራዝም ጠይቀውታል። ካልሆነ ግን በዚህ ክረምት የተጫዋቾች የዝውውር መስኮት ክለቡን ለቆ ወጥቶ መሸጥ ይኖርበታል ተብሎ ይታሰባል። እንደ ሶስተኛ አማራጭነት የቀረበው ግን ተጫዋቹ ምናልባት ኮንትራቱንም ሳያራዝም ከክለቡ መውጣት አለመፈለጉን የሚያሳይ ከሆነና ይህንን የውድድር ዓመት በዚሁ በሪያል ማድሪድ ኮንትራት ሳያራዝም መቆየት የሚፈልግ ከሆነ ግን ሪያል ማድሪድ ትልቅ እርምጃ ሊወስድበት እንደሚችልና ምናልባት ተጫዋታዎችን ያለመጫወትም እድል ሊገጥመው እንደሚችል የሚያሳዩ ነገሮች ያሉ። ስለዚህ ቪኒሲዮስ ጁኒየር ውሳኔው በሙሉ የራሱ ነው። ቶሎ ውሳኔዎችን መወሰን እንዳለበትም ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። አርሰናልና ጁሪየን ቲምበር በክረምት ወቅት አነስተኛ ቀዶ ጥገና ማድረግ ጥሩ አማራጭ እንደሆነ ወስነዋል ተብሏል። ቀዶ ጥገናው እንደታቀደው ተከናውኗል። ቲምበርም የቀድሞ ውድድር ዘመን ስልጠና ሲጀምርም ወደ ክለቡ ይመለሳል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አርሰናልና ጨዋታዎቹ የሚመለስበት ቀንም እስካሁን ድረስ ይህ ቀን ነው ተብሎ እንዳልተጠቀሰ ነው የመረጃ ምንጩ ይፋ እንዳደረገ ዘገባው የጠቆመው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ማንቸስተር ዩናይትድ ብዙ ተጫዋቾችን ለመልቀቅ እያሰበ ነው የሚል መረጃ ይፋ ተደርጓል። በፕሪሲዝን ከሬክሻም እና ከሮዘንበርግ ጋር በነበረው ጨዋታ ላይ ተሳትፈው ለማንቸስተር ዩናይትድ ግልጋሎት መስጠት የቻሉ የማንቸስተር ዩናይትድ ከ21 ዓመት በታች ቡድን አብዛኞቹ ተጫዋቾች በውሰት የሚለቁበት ጊዜ እንደሆነ እየተነገረ ነው። ሺያሌሲ፣ ታይለር ፍሌቸር፣ ጃክ ፍሌቸር እና ጄጄ ጋብሪኤል ብቻ በክለቡ ይቀጥላሉ ተብሎ እንደሚታሰብ ተነግሯል። ሌሎቹ ግን በውሰት ይለቃሉ ተብሏል። እንደ ሃሪ አማስ፣ ራዴክ ቪቴክ፣ ዳንጎሬ፣ ቶቢ ኮሊ ሌሎችም ተጫዋቾች እንዲሁ ከቡድኑ የሚለቁበት እድል እንዳለ ነው የዴይሊ ሜሉ ጋዜጠኛ ክሪስ ዋይለር የተናገረው። ማንቸስተር ዩናይትዶች የሉዊስ ሆልን ለማስፈረም ሁኔታዎችን እያጤኑ እንደሚገኝ ይፋ ተደርጓል። ማንቸስተር ዩናይትድ የተጫዋቹ የዝውውር ስምምነት በምን መልኩ ሊከናወን እንደሚችል በትልቁ ስራዎችን እየሰሩ እንዳለ ነው እየተገለጸ የሚገኘው። ነገር ግን የሉዊስ ሆል አድናቂዎች ናቸው። ይህንን ተጫዋች ለማምጣትም ፍላጎት አላቸው። ማንቸስተር ዩናይትድ ለሉዊስ ሆል ያላቸው አድናቆትም እንደቀጠለ ነው። ዝውውሩ እውን ለማድረግም ከባድ እንደሚሆን ግን ጠንቅቀው ያውቃሉ። ክለቡ ቀጣይ ቅድሚያ የሚሰጠው ቦታ ከመወሰናቸው በፊት ግን አሁንም በገበያው እንቅስቃሴ ላይ በመገምገም ማን በትክክለኛው ቦታ ላይ እንደሚገኝም እያጤኑበት እንደሚገኝ ነው ይኸው ሳይመን ጆንሰን የተባለው የመረጃ ምንጭ ይፋ ያደረገው። ሮይ ኪን ይናገራል። ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነቱ ከሩበን አሞሪም የተሻለ ስኬታማ የጨዋታ ዘመን ይኖረዋል ሲል ይናገራል። ሮይ ኪን ይቀጥልና ለማይክል ካሪክ ትልቅ እውቅና መስጠት አለብን። በማንቸስተር ዩናይትድ እያደረገ ያለው ስራ ጊዜው በሄደ ቁጥር የበለጠ አስተማማኝ ነው። በመጀመሪያ የሩበን አሞሪም አቀራረብ ትክክለኛ መንገድ ይመስለኝ ነበር። ነገር ግን እግር ኳስን ስለ ውጤት እምነትና ስለ መልበሻ ክፍል እድገት ነው። ካሪክ ደግሞ ይህንን በተለየ መልኩ እየገነባው ይገኛል። ማንኛውም ትልቅ አሰልጣኝ የሚያስፈልገውና ካሪክ ያለው አንዱ ነገር ደግሞ ከተጫዋቾች ጋር ያለው እውነተኛ ግንኙነት ነው። እኔ እንደዚህ አይነት አሰልጣኝ ወይም ደግሞ ምክትል አልነበርኩም። እኔ ግን ጠያቂና እንዲሁ ጥብቅም ነበርኩኝ። ካሪክ ግን በዙሪያው ያለ እያንዳንዱ ተጫዋች በራስ መተማመንን አስፈላጊነት እንዲሰማው በሚያደርግበት መንገድ ላይ እንዳለው ይሰማኛል። ይህንንም ደግሞ በጨዋታ አቀራረባቸው ላይ
ማየት ትችላላችሁ። ለአብነት ያክልም ጆሹዋ ዘርክዚን እንውሰድ። ዩናይትዶች ካልሸጡት በመጨረሻም በራስ መተማመን መጫወት ስለጀመረ በካሪክ ስር እውነተኛ ድንቅ ተጫዋች ይሆናል ብዬ በእውነት እምላለሁ። ማርከስ ራሽፎርድንም ተመልከቱ። እሱን አቆይተው መቀጠል ክለቡ ካደረጋቸው በጣም ብልህ ውሳኔዎች አንደኛው ሊሆን ይችላል። ካሪክ እሱን መደገፉን ከቀጠለና እንደገና በራሱ እንዲተማመን ካደረገው ሁሉም ሰው የሚያውቀውን አይነት ብቃት ያለው ራሽፎርድን እንደገና የምናይ ይመስለኛል። በስብስቡ ዙሪያ ያለው መንፈስ አሁን የተለየ ይመስለኛል። እነዚህ ልጆች የተራቡ የተጣመሩና እርስ በርሳቸውም ለመታገል የተዘጋጁ ይመስላሉ። ማንቸስተር ዩናይትድ ለረጅም ጊዜ አጥቶት የነበረውን ይህ ደግሞ ነው። ካሪክ ወደዚህ መልበሻ ክፍል እምነትን መልሷል። ይህን አስተሳሰብ አጠናክረው ከቀጠሉ ደግሞ በዚህ ውድድር ዘመን ይሄ ቡድን ፍጹም ተነሳሽነት ይኖረዋል፣ ጥሩ ውጤትም ይዞ ይመጣል ብዬ ተስፋ አደርጋለሁ ሲልም ጭምር ነው ሀሳቡን የሰጠው። ጋሪ ኔቭል ነው ይህንን ሀሳብ ሮይ ኪን ነው ይህንን ሀሳብ እየሰጠም የሚገኘው። ሌላኛው የቀደመው የማንቸስተር ዩናይትድ ተጫዋች የሆነው ኒማንያ ቪዲች ሲናገር ደግሞ ሙሪሎ ሊሳንድሮ ማርቲኔዝን በመተካት የማንቸስተር ዩናይትድ የተከላካይ ክፍልን ማስተካከል ይችላል ሲል ነው ኒማንያ ቪዲች የሚያምነው። ሊሳንድሮ ማርቲኔዝ ካለበት ተደጋጋሚ የጉዳት ችግር አንጻር ማንቸስተር ዩናይትድ ወደ ዝውውሩ ገብቶ ደግሞ ለተከላካይ ክፍሉ እውነተኛ መረጋጋትን መስጠት የሚችል ትልቅና አስተማማኝ የመሀል ተከላካይን ማምጣትም አለበት ብዬ አስባለሁ። እኔ ኖቲንግሃም ፎረስት ውስጥ የሚጫወተው ሙሪሎ ያንን አይነት ተጫዋች ነው። ሙሪሎ ጠንካራ፣ ኃይለኛ፣ በአየር ላይ ፍልሚያዎች ጎበዝ፣ ኳስን በእግሩ ደግሞ ሲገባ የተረጋጋና ቀድሞ ፕሪሚየር ሊግን የሚያውቅ የመሃል ተከላካይ ነው። ለመላመድ ጊዜ ያስፈልገውም። ማርቲኔዝ ከጉዳቱ ጋር እየታገለ ባለበት በዚህ ሰዓት ላይ ዩናይትድ ትክክለኛ የሚያስፈልገው ይህን አይነት ተጫዋች ነው። ማርቲኔዝ በሙሉ ጤንነት ላይ በሚሆንበት ጊዜ ምን ያክል ምርጥ እንደሆነ ሁላችንም እናውቃለን። ነገር ግን ተከላካይ ክፍሉን ሁልጊዜም የሚገነባና የሚያወጣ ተጫዋች ላይ ብቻ ጥገኛ መሆን አይቻልም። ዩናይትዶች በሙሪሎ ዝውውር ላይ በፍጥነት መስራትና እውን ማድረግም አለባቸው። እሱን በማምጣትም በኋላ ክፍሉ ላይ ተጨማሪ አካላዊ ጥንካሬና ወጥነትን መስጠት አለባቸው። በዚያ የመጨረሻ ተከላካይ ክፍል ማዕከል ላይም የተሻለ መረጋጋት ይኖራል። እንደ ማንቸስተር ዩናይትድ ያለ ትልቅ ክለብ በየውድድር ዘመኑ ተከላካይ ክፍሉን ዝም ብሎ በጊዜያዊ ጥገና አልፎ መሄድ አይችልም። አንዳንድ ጊዜ ቆራጥ ውሳኔዎችን መወሰን ይኖርብሃል ሲልም ጭምር ነው የተናገረው። ሩበን አሞሪም በመጨረሻም ስለ ሰር ጂም ራትክሊፍ ቃል ማፍረስ ዝምታውን ሰጥቷል። ሰር ጂም ራትክሊፍ በሚዲያ ፉት ቆሞም እንግዲህ ለረጅም ጊዜም ፕሮጀክት ትክክለኛው ሰው እኔ መሆኔን ሲናገር አምነው ነበር ብሏል። ሩበን አሞሪም ሲናገር ምናልባት ስህተቴ ያ ሳይሆን አይቀርም። በእግር ኳስ ውስጥ ንግግር ቀላል ነው፣ እውነቱን የሚናገሩት ግን ድርጊቶች ናቸው። ማንቸስተር ዩናይትድ በ6 ወራት ውስጥ እንደማይገነባ ስላወቅኩኝ ጫናውን ተቀብዬ ነበር። በእግር ኳስ ውስጥ ያለ ማንኛውም ሰው ይህንን ያውቃል። አሰልጣኞች ባህሉን፣ አስተሳሰቡንና ስብስቡን በአንድ ጀንበር እንዲቀየር ጠይቀ ፕሮጀክቱ ሳይጀመር እንኳን ልትፈርጅበት አትችልም። እኔ ያሳዘነኝ ስራዬን ማጣቴ አይደለም። እያንዳንዱ አሰልጣኝ ያ ቀን ሊመጣ እንደሚችል ጠንቅቆ ያውቃል። እኔን አሳዘነኝ በትዕግስትና በድጋፍ ዙሪያ የተሰጡ ቃላትን ሰምቼ ትችቱ ሲበረታ ግን ቃላቱ በሙሉ ተነው ደግሞ መጥፋታቸውን ማየቴ ነው። ይህም ለረጅም ጊዜ እቅድም አይደለም፣ ይልቁንም ድንጋጤና ሽብር እንጂ። ለዓለም አቀፉ ማህበረሰብም አሰልጣኙ የማይነካ እንደሆነ የምትናገሩት ከሆነ አስቸጋሪ ጊዜያት ሲመጡ ከጎኑ መቆም አለባችሁ። ያለበለዚያ ልትጠብቁት የማትችሉትን ቃል አትግቡ። ይህ የአሰልጣኙ ያክልም የክለቡ ተአማኒነትንም ያበላሻል። ለውጤቶቼ ሙሉ ኃላፊነትን ራሴ ነኝ የምወስደው። ከዚህ በፍጹም አልሸሽም። ነገር ግን የመጀመሪያ አውሎ ንፋስ ሲመጣ ሁሉም ነገር የምትቀይሩት ከሆነ ለሰዎች ስለ መረጋጋት አትናገሩ። ውሳኔ ሰጪዎች ሰዎች ከሌሎች ሰዎች የሚጠበቁትን ያክል ትዕግስት ማሳየት ካልጀመሩ በስተቀር ማንቸስተር ዩናይትድ ወደ ድል አድራጊነቱ ሊመለስ አይችልም። ደጋፊዎቹ እውነቱን ማወቅ ይገባቸዋል። ጫናው በጨመረ ቁጥር ክለቡ አቅጣጫውን የሚቀይር ከሆነ በዚህ ክለብ ውስጥ ምንም አይነት አሰልጣኝ ሊሳካለት አይችልም። በጊዜያዊ እምነትም ሳለ እንዲሁ ድል አድራጊነትም ቡድን መገንባት አትችልም እና እምነት ሊሰጠው ይገባል የግድ አሰልጣኝ ሲልም ጭምር ነው አሰልጣኝ ሩበን አሞሪም እየተናገረ የሚገኘው። የቸልሲን ጉዳዮች እንንገራችሁ። ኮል ፓልመር ይናገራል። ቻቪ አሎንዞ ለኛ ተጫዋቾች አዲስና አዎንታዊ ለውጥን አምጥቶልናል ሲል ነው ኮል ፓልመር የሚናገረው። በጣም ደስተኞች ነን፣ የእሱን ሀሳቦች ያጫዋት ፍልስፍናንም እንወደዋለን ሲል ነው ኮል ፓልመር ሀሳቡን የሰጠው። የደስታ አገላለጼ የንግድ ምልክት አድርጌዋለሁ። ስለዚህ ሞርጋን ሮጀርስ ማንኛውንም ለማድረግ ከሞከረ ዋስትና የለውም ሲል ይናገራል። ያው ሀሳቡን በቀልድ መልክ ነው ይህንን ሀሳብ ያጋራው። ቀልዱን ወደ ጎን እንተውና ምናልባት የደስታ አገላለጹን ግን አብረን እናደርገዋለን ሲል ነው ኮል ፓልመር ስለ ሞርጋን ሮጀርስ የተናገረው። ያው ሮጀርስም ልክ እንደ ኮል ፓልመር ሁሉ ተመሳሳይ አይነት የጨዋታ ጎል ሲያስቆጥሩ ሴሌብሬሽን እንደሚያደርጉ ይታወቃልና ከዛ ጋር አያይዘው ነው ኮል ፓልመር የተናገረው። ስለ ጉዳቱና ስለ ዓለም ዋንጫውም ተጠይቆ ነበር ኮል ፓልመር። ስለ ቀዶ ሕክምና ለመወያየት ወደ ዴንማርክ ወይም ደግሞ ወደ ስዊድን ከነዚህ ሀገሮች አንዱ ሄጄ ነበር። የትኛው እንደነበር አላስታውስም። በመጨረሻም ቀዶ ሕክምና እንደሚያስፈልገኝ ወሰንን።
ስለ ዓለም ዋንጫ ማየቱን ሲናገርም የሜክሲኮና የእንግሊዝን ጨዋታ እያየው ነበር፣ ነገር ግን የመጀመሪያው 45 እንደተጠናቀቀ ግን እንቅልፍ ሲወስደኝ አስታውሳለሁ ሲልም ነው የተናገረው ኮል ፓልመር ይቀጥልና አሰልጣኝ ቻቪ አሎንዞ በሜዳ ላይ ስለሚያጫውተው ቦታ እንዳነጋገረው ተገልጾ እንደነበር ሲጠየቅም እሱ ነን በ10 ቁጥር ሚና ክፍት ቦታዎችን እየተጠቀምኩኝ እንዲሁም ደግሞ ከአጥቂ ጀርባ ተጠግቼ እንድጫወት ነው ያሰበው። ስለዚህም ወደፊት የምናየው ይሆናል። ምርጥ ተጫዋቾችን ወደ ስብስብ ስታመጣ ቡድንህ ይበልጥ ጠንካራ እንደሚሆን የታወቀ ነው። በጣም አሪፍ የውድድር ዘመን ከፊታችን እንደሚጠብቀን ተስፋ አደርጋለሁ ብሏል። ኮል ፓልመር የተለያዩ አይነት ሀሳቦችን እንዲሁ አጋርቷል። ከሞርጋን ሮጀርስ ጋር አብረን የምናደርገው ሴሌብሬሽን ይመስለኛል። በእውነቱ ስለዚህ ጉዳይ አስበንበትም አውርተንበትም አናውቅም። እሱም ያደርገዋል፣ እኔም አደርገዋለሁ። ሁልጊዜም እናወራለን። ነገር ግን ቼልሲ እሱን ሲያስፈርመው እየሞከረ እንደሆነ ስሰማ ይበልጥ የጽሁፍ መልእክት ቴክስት ልክለት ነበር። የተለያየ አጮት ስላለን እኛ ደግሞ ሁለት የተለያዩ ተጫዋቾች ነን። ከኳስ ጋርም ሆነ ያለ ኳስ እሱ ከኔ የበለጠ ጉልበተኛ ነው። ኳስን ይዞ መገስገስ ወይም ደግሞ ድራይቭ ማድረግ ይወዳል። እኔ ደግሞ ኳስን ማቀበል ወይ ፓስ ማድረግን እወዳለሁ። አብረን በጥሩ ሁኔታ መጫወት የምንችል ይመስለኛል። በልጅነታችንም በማንቸስተር ሲቲ አካዳሚ አብረን ተጫውተናል። የክረምት እረፍቴን በጣም አሪፍ ነበር። 7 ሳምንታት ገደማ እረፍት አግኝቼ ነበር። ከዚያ በፊት እንደዚህ አይነት እረፍቶችን አግኝቼ አላውቅም። በጣም ጥሩ ጊዜ ነበር። ከቤተሰቦቼ ጋር ለእረፍትም ወጥቼ ነበር። አሁን ላይ ሙሉ በሙሉ ታድሼ ተመልሻለሁ ሲል ነው ኮል ፓልመር ስለ እረፍት ጊዜው የሚያነሳው። ቻቪ አሎንዞ ስለ ማክሰንስ ላክሯ ይናገራል። ማክሰንስ ላክሯ በቡንደስሊጋ በነበርኩበት ጊዜ ጭምር አውቀዋለሁ። ነገር ግን በፕሪሚየር ሊግ ያሳየው እድገትና መላመድ በጣም ድንቅ ነበር። ይሄ በሜዳ ላይ ብቻ አይደለም፣ እንዲሁ ከስብዕና ከመሪነት አንጻርም እነዚህ ባህሪያትን በደንብ የያዘ ሰው ነውና በጣም ላመሰግን ወዳለሁ ብሏል። በጣም ታማኝ ተጫዋች ነው። በተለይም በተከላካይ መስመር ላይ ትልቅ ጥንካሬን ይጨምርልናል። በቡድናችን ላይ በቀጥታ ተጽዕኖ የማሳደር ብቃትም እንዳለው እርግጠኛ ነኝ። ስለዚህም ለአሁኑም ሆነ ለወደፊቱ በጣም ጥሩ ዝውውር እንዳደረገን ተስፋ አደርጋለሁ ሲልም ነው ቻቪ አሎንዞ ስለ ማክሰንስ ላክሯ የተናገረው። ቻቪ አሎንዞ በስብስብ ውስጥ ስንት የመሃል ተከላካዮችን እንደሚፈልግ ሲጠየቅም 4 ወይም 5 ተጫዋቾችን እፈልጋለሁ ሲል ነው የተናገረው። ቻቪ አሎንዞ ይቀጥልና ኮል ፓልመርን በተመለከተ ሲናገር እሱ በሜዳው ላይ መሪ እንደሚሆን ተስፋ አደርጋለሁ ነው ያለው። ስለ ካይሴዶም ተጠይቆ ነበር። እንግዲህ ይህ ሳየው ትላንትና ሳየው የአማካዮቼ እንደጎዱኝ ተሰማኝ። ምክንያቱም ከውጭ ሆነ ስታየው ጥራቱን፣ ልቡንና አስተሳሰቡን በጣም አደንቋለሁ። የኢኳዶር ተጫዋቾችን አውቃለሁ፣ እነሱ የተለዩ ናቸው። ስለሱም ብዙ ነገር ሰምቼ ነበር፣ በስልክ አነጋግሬዋለሁ። ነገር ግን ያ የመጀመሪያ ግንኙነታችን ነበር። እሱ ከፍተኛ ጥራት ያለው ተጫዋች ነው። ለእኔ ደግሞ ያለምንም ጥርጥር በዓለም ላይ ካሉት ምርጥ የተከላካይ አማካዮች አንደኛው ነው። አሁን እዚህ ነው። ስለዚህም አሁን ላይ ስራ የምንጀምርበት ጊዜ ነው። የበለጠ እንዲሻሻል ለማድረግም እረዳዋለሁ ሲልም ጭምር ይናገራል። ቸልሲ በኒውካስል ዩናይትድ የሚገኘው የሊዝ ሆልን ሁኔታን በቅርበት እየተከታተለ ነው። ማንቸስተር ዩናይትዶች ባደረጉት እንቅስቃሴ አነስተኛ የዝውውር እንቅስቃሴ ካሳዩ በኋላ ሰማያዊዎቹ የቀድሞ የአካዳሚ ምሩቃቸውን ለመመለስም ትልቅ ፍላጎት እንዳላቸው ይነገራል። ቸልሲ ሉዊስ ሆልን ወደ ቡድኑ ተመልሶ በቻቪ አሎንዞ ስር ቁልፍ ተጫዋች እንዲሆንም አሁንም ማሳመን ይችል እንደሆነ ወደፊት የሚታይ እንደሆነ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ሊቨርፑልን በተመለከተ ስናነሳም ሊቨርፑል ለብራድላይ ባርኮላ የመጀመሪያ ጥያቄ እንዳቀረበ ይፋ ተደርጓል። ሊቨርፑል ዝውውሩን በ100 ሚሊዮን ፓውንድ አካባቢና ተጨማሪ ቦነሶችን ለመጨረስ ነው ተስፋ እያደረጉ እንደሚገኝ የተገለጸው። ያው እንደሚታወቀው ፓሪስ ሰን ዠርሜኖች ከዚህ ተጫዋች በጣም ከፍ ያለ ገንዘቦችን እንደሚፈልጉ ይታወቃል። ዛሬ ከሰማናቸው አንዳንድ መረጃዎች መካከል በኋላ ላይ በስፋት እናነሷለን። ፓሪስ ሰን ዠርሜኖች አንድ ተጫዋች ለማስፈረም መቃረባቸውን ነው። የማግነስ አክሊዮሽን ዝውውር ለመፈጸምም በጣም ከጫፍ እንደደረሱ የሚያሳዩ መረጃዎች እንዳሉ ተገልጿልና ማግነስ አክሊዮሽን ማግኘት የሚችሉ ከሆነ ይህንን ተጫዋች ሊለቁ የሚችሉበት እድሉ እንዳላቸው በስፋት እየተገለጸ ይገኛል። ስለዚህም በቀጣይ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ያደርጋሉ ተብሎ ይጠበቃል። ስለዚህም እሱን ደግሞ ማግኘት የሚችሉ ከሆነ ባርኮላን ሊለቁት ይችላሉ። ስለዚህም ሊቨርፑል ባርኮላን የማግኘት ትልቅ እድል ይኖረዋል። ሊቨርፑሎች ግን የመጀመሪያ ጥያቄያቸው 100 ሚሊዮን ፓውንድ እንደሆነ ነው የተገለጸው። በዚሁ የሪያል ማድሪድ ጉዳዮችን የምናንሳ ከያን ዲዮማንድ ጋር በተያዘ አሁንም በትልቁ ስማቸው እየተነሳ ነው። እስካሁን ድረስ ግን ዝውውሩ እንዳልተጠናቀቀ ነው መረጃዎች የሚያሳዩት። ነገር ግን ፋብሪዚዮ ሮማኖ እመኑኝ ብሏል። ያን ዲዮማንድ ወደ ሪያል ማድሪድ ዝውውሩ ተጠናቋል ሲል ነው የተናገረው። ይህንን ሀሳብ ነው ፋብሪዚዮ ሮማኖ የተናገረው። ዘና ማለት ትችላላችሁ፣ በቅርቡ የሪያል ማድሪድ ተጫዋች እንደሚሆን ጥርጥር አይኖርም። አንዳንድ ጊዜ ክለቦች አዲሱን ፈራሚ ከማወጃቸው በፊት ሻጩ ክለብ ምትክ እስኪያስፈርም ድረስ ዝውውሩን ያዘገዩታልና በዛ ምክንያት ነው ሲል ፋብሪዚዮ ሮማኖ ተናግሯል። ለምሳሌ ያክል የማክሰንስ ላክሯን ዝውውር ተመልከቱ።
ሂርዊጎ ከተባለ ከ6 እና 7 ቀናት በኋላ ነው ሰነዶች ተፈራርመው ይፋ የተደረጉት። አንዳንዴ በ5 ደቂቃ ውስጥ ፊርማዎች ያልቃሉ፣ ሌላ ጊዜ ደግሞ በቀናት ልዩነት ወይም አንዳንዴ ከሳምንታት በኋላ። ለምሳሌ የፍሎሪያን ቨርትስንም ዝውውር ማስታወስ ትችላላቸው። የዲዮማንድ ዝውውርም አልቋል። ክለብ ለክለብ ተጫዋቹ ወኪል ባህል ላይም ሁሉም ነገር ከስምምነት ተደርሷል። ዲዮማንድ ለሬድቡል ሊያብዚሽ ክብር አለው። ስለዚህም ደግሞ እርሱን ደግሞ ተተኪ ተጫዋች እስኪያስፈርምም ድረስ ሁኔታዎችን ላለመረበሽ በማሰብ ነው ወደ ክለቡ የተመለሰው። እና ምንም የሚያስጨንቅ ነገር የለም፣ ሁሉም ነገር ያለቀ ጉዳይ ነው። እኔ ከስምምነት ላይ ለመድረሳቸው ነግራችኋለሁ እንጂ የሕክምና ምርመራውን የፊርማ ዶክመንቱንና ወይም ክለቦቹ የሚያወጡትን ደግሞ መግለጫዎችን አላሰናዳም። ነገር ግን መጠናቀቁን ግን ሁላችንም እናውቃለን ሲል የተናገረው ማግነስ ክሊዮሼ ለፓሪስ ሰን ዠርሜን በ50 ሚሊዮን ዩሮ ለመፈረም ተዘጋጅቷል። የሕክምና ምርመራውም ቀኑ ገና አልተወሰነም፣ ነገር ግን የተጠናቀቀ ጉዳይ እንደሆነ ፋብሪስ አንኪንስ መረጃውን ይፋ አድርገዋል። ተጫዋቹ በርካታ አማራጮች ነበሩት፣ ነገር ግን ለፓሪስ ሰን ዠርሜን ቅድሚያ እንደሰጠ ነው ይፋ የተደረገው። ፈረንሳዊው ኢንተርናሽናል ሊ ካንግ ኢንን ለመተካት እየመጣ ነው። ብራድሌ ባርኮላ ከክለቡ ሲወጣ ደግሞ አስተዳደሩ ሌላ የክንፍ መስመር ተጫዋች ለማስፈረም ይፈልጋል ተብሏል። ኢብራሂም አምባዬም ፓሪስ ሰን ዠርሜንን ለቆ ሊወጣ እንደሚችል የሚገመት ሌላኛው ተጫዋች ነው። ከሜሲ ጎን በመጫወት ህልሜን እየኖርኩ ነኝ ብሏል። ካሴሜሮ ነው ይህንን ሀሳብ የሰጠው። ኢንተር ማያሚን የተቀላቀለው ብራዚላዊው ካሴሜሮ ከሊዮኔል ሜሲ ጋር መጫወት ደስታን እንደሰጠው ነው የተናገረው። ከሜሲ ጎን ተሰልፌም በመጫወት ህልሜን እየኖርኩኝ ነው ያለው ካሴሜሮ ማሸነፉን እንዲቀጥል መርዳት ፈልጋለሁ፣ ምክንያቱም እሱ አሸናፊ ነው ብለዋል። ሁለት ደግሞ ማሸነፍና መፎካከር የሚወዱ ተጫዋቾች ሲገናኙ የተለየ ይሆናል ሲልም ነው ጨምሮ የተናገረው። አክሎም እሱን ማቆም የማይቻል ነገር መሆኑን አውቃለሁ፣ ተሳክቶልኝም አያውቅም ሲልም ጭምር ነው የተናገረው ካሴሜሮ ሀሳቡን ሲሰጥ። ሮናልዶ ሰርጉ እንደተራዘመ እየተገለጸ ነው። ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ ከዓለም ዋንጫው በኋላ ሰርጉን ለማድረግ ቀነ ቀጠሮ መያዙ ሲዘገብ ነበር። ይሁን እንጂ የክሪስቲያኖ ሮናልዶና ጆርጂና ሰርግ ግን ለሌላ ጊዜ መተላለፉን ነው እህቱ ኤልማ አቬሮ ሀሳቧን የሰጠችው። ለሰርጉ የተቆረጠ ቀን የለም ያለችው እህቱ በዚህ ዓመት ለራሴም ሆነ ለሮናልዶ የሰርግ ቀሚስ አላስብም ስትል ጭምር የተናገረችው። አክላም ጆርጂና መጋባት ፈልጋለች፣ ሮናልዶም ተስማምቷል፣ ነገር ግን ህልም አልነበረም፣ ለመጋባት እቅድ ይዘው ነበር፣ ነገር ግን ተራዝሟል ስትል የተናገረችው። አሁን ወደፊት ምን እንደሚፈጠር አላውቅም፣ ሮናልዶ ያገባል፣ እኛም ደግሞ ድጋፍ እናደርግለታለን ስትል ነው ጨምራ እህቱ የተናገረችው። ጂያኒ ኢንፋንቲኖ ፊጂን ከኬፕ ቨርድ ጋር ማጫወት ከፈለገ ዓለም ዋንጫውን ይሽጠው ብለዋል። የባየር ሚኒኩ የክብር ፕሬዝዳንት የሆኑት ኡሊ ሆኔሽ ናቸው ይህንን ሀሳብ የተናገሩት። ጂያኒ ኢንፋንቲኖ ዓለም ዋንጫውን የተወሰነ ድርሻ ለመሸጥ ማቀራቸውን ተችተውታል። ፕሬዝዳንቱ ኡሊ ሆኔሽ አክለውም ዓለም ዋንጫ ያለ አውሮፓ ሀገራት ዋጋ የለውም ሲሉ ነው ፊፋን ያስጠነቀቁት። የአውሮፓ ሀገራት ምን ያክል ጠንካራ እንደሆኑ አላሳዩም፣ ያለ እነሱ ደግሞ ውድድሩ ዋጋ የለውም ሲሉ ጭምር ይናገራሉ። ኢንፋንቲኖ በዓለም ዋንጫው ፊጂን ከኬፕ ቨርድ ማጫወት ከፈለገ ዓለም ዋንጫውን ይሽጠው ሲሉ ጭምር ነው የፈቀዱለት ሲሉ ነው የተናገሩት። የአውሮፓ እግር ኳስ ማህበርን ጨምሮ የኤዥያ እግር ኳስ ማህበር እንዲሁ ደግሞ ኮንካካፍም የፊፋን እቅድ ውድቅ እንዳደረጉበት ነው እየተገለጸ የሚገኘው። ዓለም ዋንጫው እንደጠበቅነው ሆኖ አልተጠናቀቀም ብሏል ማይክል ኦሊሴ ሲናገር። የ24 ዓመቱ የባየር ሚኒክ ተጫዋች የሆነው ማይክል ኦሊሴም ከዓለም ዋንጫው ፍጻሜ በኋላ ለመጀመሪያ ጊዜ በሰጠው ሀሳብ ሁለት ስሜቶች እንዳስተናገደ ይፋ አድርጓል። ትልቅ ሐዘን ደግሞም ኩራት ተሰምቶኛል ብሏል። አዲሱ ኮከብ ማይክል ኦሊሴ በሰጠው ሀሳብም ዓለም ዋንጫ ከ8 ዓመታት በኋላ የማንሳት ውጥን ይዘው ተነስተው እንደነበር የገለጹ ሲሆን በመጨረሻም የተመዘገበው ውጤት ግን ከእቅዳቸው እንዳልገጠመ ነው ይፋ ያደረገው። በአንጻሩ በዓለም ዋንጫው ላይ ባሳየው አቋምና ባስመዘገበው አዲስ ክብረ ወሰንም ኩራት እንደተሰማው አልሸሸገም። ይህ ክብረ ወሰንም ከምንጊዜም በላይ የዓለም ኮከቦች አንዱ ከሆነው እንዲሁ ከፔሌ የተረከበው እንደሆነ ይፋ ተደርጓል። ይኸውም ለአንድ የዓለም ዋንጫ በፔሌ ተይዞ የነበረውን 6 ያለቀላቸው የግብ ዕድሎችን ወይም ደግሞ አሲስቶችን መፍጠር ከ56 ዓመታት በኋላ ነው ወደ 7 አሲስቶች ከፍ ያደረገው። ተሰናባቹ አሰልጣኝንም አመስግኗል። ከ14 ዓመታት በኋላ ይህን ቡድን የለቀቁት ዲዴ ዴሾም በብዙ መንገድ እንዳገዙትም ነው ይፋ ያደረገው። እኔ ላይ እምነቶችን ጥሎ ለመጀመሪያ ጊዜ ለብሔራዊ ቡድን ስለጠራኝና የመጫወት እድልም ስለሰጠኝ ላመሰግነው እፈልጋለሁ ብለዋል። በባየር ሚኒክ ቤት እስከ 2029 የሚያቆይ ውል ያለው ኦሊሴም ስሙ ከአንዳንድ ክለቦች ጋር በተለይም ደግሞ ከሪያል ማድሪድ ጋር ሲያያዝ ቢቆይም ስለ ወደፊት ቆይታው ግን ከመናገር እንደተቆጠበና በቀጣይ የሚሆነውን ስለመወሰን እንደሚፈልግ ጭምር ነው እየተናገረ የሚገኘው። ነገር ግን አሁንም ቢሆን በባየር ሚኒክ ለሚቀጥለው የውድድር ዓመት ይቆያል ተብሎ እንደሚጠበቅ ነው ይፋ የተደረገው።
ጣሊያናዊው ታሪካዊ ተጫዋች ህይወቱ እንዳለፈ ይፋ ተደርጓል። የቀድሞው የጣሊያንና የኤሲ ሚላን ታሪካዊ ተጫዋች የነበረው ፍራንኮ ባሬሲ ህይወቱ ማለፉ ይፋ ተደርጓል። የቀድሞው ታሪካዊ ተከላካይ ፍራንኮ ባሬሲ በ66 ዓመቱ ነው ህይወቱ ያለፈው። ፍራንኮ ባሬሲ በኤሲ ሚላን በቆየባቸው 20 የውድድር ዓመታት 6 የሴሪኤ ዋንጫና 3 የቻምፒየንስ ሊግ ዋንጫዎችን አሸንፏል። ለጣሊያን ብሔራዊ ቡድን 81 ጨዋታዎችን ያደረገው ባሬሲ 1982 የዓለም ዋንጫን ማሸነፍም ችሏል። ባሬሲ 1997 ጫማውን ሲሰቅል ኤሲ ሚላን ይለብሰው የነበረውን የ6 ቁጥር ማሊያን ማንም እንዳይለብሰው አብሮ እንደሰቀለውም የሚታወስ ጉዳይ ነው። ይህን ያክል ትልቅ ክብር የተሰጠው ተጫዋች እንደነበር ነው ቁጥሮቹ የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ይህንን ፕሮግራም ወደ እናንተ እያደረስኩኝ ቆይታን ከእናንተ ጋር ስናደርግ ቆየን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።